ሰውን አንድን ህዝብ ማጥፋትና እንትን ማለት የሚችለው ፈጣሪ ብቻ ነው። ማንንም ሊያጠፋ አይችልም። እና እነሱ ያው ሰይጣናዊ አመለካከት ነው። መጥፋት አለበት። አስተያየትን ከሰጠች ሀገር እኮ የሁላችንም ነች። የሁላችንም ተረዳህ? የ9 ወር ልጆች ነን። በአንድ አጋጣሚ ፈጣሪ ወንበር ላይ ሲያወጣ ይሄን የሰጠኸኝን ስልጣን በሰላም በፍትህ ነገ አንተ ፊት ስቆም የማላፍርበትን ስራ እንድሰራ አንተ እገዘኝ ብለህ ጸሎት ታደርጋለህ። ሰው ገላለሁ አደርጋለሁ። መግደል እኮ ጀግንነት አይደለም፣ መሸነፍ ነው። ማስራብ ጀግንነት አይደለም። ጀግንነት እንደ ኢብራሂም ትራኦሬ አገርህን ቀምተህ በኮሎኔል ደሞዝ አገርህን መምራት፣ ህዝብህን ከዛ ጭቃ ማውጣት፣ ከዛ አሮንቃ ማውጣት፣ 3 ጊዜ በልቶ እንዲያድር ማድረግ፣ ውጭ ሀገር የሚሰራውን አፍሪካ ውስጥ መሰራት የማይችል የሚመስለውን ነገር መስራት። ተረዳኸኝ? እንደዛ ነው እንጂ መግደልማ ጀግንነት አይደለም። መግደል የወንጀል ነው። መግደል ጭካኔ ነው። ስለዚህ እነሱ ሁሉ ጊዜ የሚያወሩት ድሮን እነሱ እንደሚያመርቱ ሌላ ቴክኖሎጂ እንደሚያመርቱ ማርስ ላይ ሄደው ሌላ ነገር እንደሚሰሩ የኢትዮጵያ ዩኒቨርሲቲዎች ያው እየተመረቁ እንግሊዘኛ እንኳን መናገር የማይችሉ ተማሪዎች አለም። የዛች ሀገር ፕሬዝዳንት ማን ነው? የዛች ሀገር ዋና ከተማ ነው ሞቃዲሾ ምናምን እያሉ የገዛ ሀገራቸውን የማያውቁ ተረዳኝ። ትውልድ ላይ አልተሰራም ምንም ነገር አለን የሚሉት የጦር መሳሪያ እነ ዲና ሙፍቲ ይሄው ይዣለው ክላሽ ምናምን እያለ ክላሽ ይዞ ትልቅ ያሳየን ዶሽቃ ነው። ምንድነው ያሳዩን እነዚህ ሰዎች? ምንድነው ያላቸው? በሚኒስትር ደረጃ ያሉ ሰዎች እንደዛ ሲሉ እና ይሄ ዘመናዊ መሳሪያ የታጠቀው ሰራዊት እየመጣበት እያለ እየተነኮሰ ራሱ እየጎተተ እያስገባው እያለ እያወቀ ሰላም ከመፈለግ ይልቅ ቢመጡ የ60ዎቹ ክላሽ ይዘው ነው የሚመጡት ብሎ ሲናገር ምን ማለት ነው ነው ጥያቄ። ማዓንጣ ወሳኙ ልብ ነው፣ አላማ ነው። ተረዳኸኝ? ዲና ሙፍቲ እነዛ የሚደፈሩ የሚገደሉ መድኃኒት አጥተው የሚሞቱ ያ ህዝብ አናዷቸው ነው። ተረዳኸኝ? መፍትሄ አጥተው ነው፣ ተጨቁነው ነው እነዛ የሚነሱት። ዲና ሙፍቲ ግን ትንሽ አረቄ ጨምሮባት ጠላዋን ጠጥቶ ሰከር ሲል ተንበርክኮ መተኮስ ነው። ምንድነው? ወታደር ነው እንደሱ መጨማለቅ ነው ይሄ። ተረዳኸኝ? ዲፕሎማስ ነው እሱ። ንግግሩም ሌላ መሆን ነበረበት። ወላድ ያለውን ስርዓትም ቢደግፍ ንግግሩ እንደዛ አልነበረም። ስንት አመት ዲፕሎማስ የሰራ ኢትዮጵያን ወክሎ የሰራ ሁላችንንም ሲወክል የነበረ ሰው ነው። ዛሬ ጸጥቶ እዛ ላይ እንትን ብሎ እኔ ትንሽ ኦቨርዶዝ ሂዳበታለች ነው ምነው አረቂዋ ወይ ጠላዋ የሆነ ጌሶ በስቶባት ነው ምናምን በቃ የስካር ነው እንጂ የጤንነት አይደለም። ምንድነው ሲያደርግ የነበር? ግንባር ላይ ለምን አይሄድም? ግንባር በሄሊኮፕተር ለምን አይሰዱትም? ተው በመኪና ምናምን በረሃ አይችልም ይሆናል ስብ ስለሆነ ሰውነቱ በሄሊኮፕተር ወስደው እዛ ለምን አይተኩስም? ለምን አይሄድም? የደሃ ልጅ ነው እዛ እየሞተ ያለው። ስለዚህ ስለነዚህ ያወራን አይደለም እኛ ጊዜ ማጥፋት ያለብን። ጽምደው ወይ ደርሷል። ዛሬ ጥምር ኃይሉ ምን ያደረገ ነው? ፕሮፓጋንዳ እነሱ የሚነፉት እንደዛ ብሏል። ግብጽ በዚህ ገባች፣ ሱዳን እንደዚህ ሆነ፣ ትግራይ ተመታች፣ እጃችሁን ስጡ ምናምን የሚል እጅ የሚሰጥ አይደለም። ክላሽ ይዘው ነው እየመጡብኝ ያሉት ነው የሚለው እሱ። ክላሽ ይዘው ነው ይዘው ይመጣል ጀግና ክላሽ። ብዶንጎሎ ጀነራል ማራኪ ሲል አልሰማው ያን ሙዚቃ? ብዶንጎሎ ኮሎኔል ማራኪ ሴቶች ነበር እየማረኩ ሳሂልና እዛ በትግራይም ውስጥ እየተንጠባጠበ የሚመጣውን የደርግ ወታደር ሴቶች ነበር ሲማርኩት የነበሩ። እና መማረክ እንደ ጀግንነት አንቆጥረውም እኛ። እድላችን ሆኖ እንደኛው እየገደለ እንዳትገለው ሰው ነው እሱ። ጨካኝ ነው። ተረዳኸኝ? ጨካኝ እንደሆነ ስራቸው እየታየ ነው። መቀሌ ነይ ተማሪበት እየተባለ አይደለም እንደ የኢትዮጵያን ልጆች ሲገሉ የነበሩት ኢትዮጵያውያን አይደለም እነዛ? ካልሆኑ ለምን አይተዋቸውም? ትግራይን ለመገንጠል ነው። እናንተ ትልቅ ሀገር እንድትባሉ መልክ ያላት ካርታ ይዛችሁ ያለ መብት ያለ እኩልነት
ያለ ፍትህ አትኖሩም። ኑሯችኋል፣ ምንም አላመጣችሁም። በጦርነት ነው። አሁን ግንብ ቤት ታሳዩናላችሁ፣ ይፈርሳል። ሶሪያን አላያችሁም? አመድ ነው እኮ የሆነው። የምትገነቡት ህንጻ ምናምን ይፈርሳል። ሰላም ነው የሁሉ እናት፣ ሰላም ነው የሀብት እናት፣ ሰላም ነው የእድገት እናት፣ ሰላም ነው የአንድነት እናት። ፍትህ ነው የሁሉም እኩልነት ነው እንጂ ብርቅርቅ ነገር እያሳየ ክላሽ ይዘው ክላሽ አይደለም በድንጋይ እንማርካቸዋለን። አይ በድንጋይ ምንድነው? የሰው ልጅ እኮ ዓላማ ነው። መንግስቱ ምን ሲል ነበር? እኔ አለም ያልኩት አለ ቪዲዮ። ከሶቪየት ያላመጣ ነው መሳሪያ የለም። እንግዲህም ልብ ከወት ንግዛላችሁ ተረዳ። ይሄ ሁሉ ጦር መሳሪያ ያስማረካችሁ እናንተ ማረጋችሁን በመቀስ ቆርጬ ቂጣችሁን በሳንጃ ነው ሞጋችሁ ሲላቸው ነበር መንግስቱ ኃይለማርያም። አዲስ መጣል ያው ነው። በጉልበት የሚመጣ ፍትህ የሌለው የህዝቡን ድምጽ የማይሰማ በራሱ ጉልበት የሚተማመን መጨረሻ ውርደት ነው። እነዛ ጀርናሎች ኮሎኔሎች እሱ ጥሏቸው ሄዶ ያንን ማረጋቸውን አውርደው አዲስ አበባ ይለምኑ ነበር። እኛ መግደል አይደለም ስራችን፣ አይደለም መግደል የጀግና ስራ አይደለም። ማሰቃየት የጀግና ስራ አይደለም። ትማረካለህ፣ ትበላለህ፣ ትጠጣለህ፣ ወደ ቤት ትሸኛለህ። ሌላ ምንም ነገር የለም። አሁን እነሱ የሚያደርጉት ትልቅ ስራ መስራት ያዙት እንደሚሄዱ አውቀውታል። ተረዳኸኝ? መቼ ነው ጦርነቱ እንደተጀመረ ሳምንት አይቆይም። ተረዳኸኝ? ግን ህዝብ ከህዝብ ለማባላት ኦሮሞን ከአማራ፣ እስላምን ከክርስቲያን ያሉትን አገውን ከአማራ፣ አማራን ከትግራይ፣ አፋርን ከኦሮሞ፣ አፋርን ከሶማሌ በዛ ይሄ ነው ስራቸው በአሁኑ ሰዓት። ለምን ምሎልኛል አለ ጆሃር መሐመድ። እኔ ከሄድኩኝ አፈርሻት ነው የሚሄደው። እሱ ስራ ላይ ነው አሁን የተጠመደው። የቤቱን ስራ ያልሰራ አሁን አፋር ሰው ተወክሎ ሄዷል እያሉ እየተደበደቡ እየታሰሩ እየተዘረፉ ባጀት እየተበላ የራሱን ያላደረገ ሰው በሀገር ደረጃ መጥቶ እዚህ ተወያይቶ የሀገር መፍትሄ ያመጣል? አዎ ወደዛ ወደ እንትን እንመጣለን፣ ወደ ምክክሩ እንመጣለን። ትልቅ ጥያቄ ስላለኝ የሰራዊቱን ጨርስና አሁን እንደዚህ እያሉ ያሉት ክላሽ ይዘው ነው የሚመጡብን፣ እንደዚህ ነው የሚያደርጉት ነገር የለም ምናምን የሚሉት ስብሰባ ተሰበሰቡና አሉ። የወታደራዊ ካውንስል መሰለኝ የተሰበሰበው ብርሃኑ ጁላ ረግጦ ወጣ የሚባል መረጃም ቅድም ከካሜራ ጀርባ ስናወራ አንስተልኝ ነበረ። እሱንም ንገረኝ። እሱ ብቻ አይደለም በእርግጥ ይዘው ሊወጡ ሻንጣቸው ሸክፈው ሊወጡ ሲሉ ኤርፖርት ላይ ማዕቀብ አድርገዋል። ኦልሬዲ ማንም ካለሱ ፍቃድ የሚወጣ ጀነራል የለም። አዛዥ የተባለው የሰራዊት አዛዥ አይወጣም። በፖለቲካ መሪ ደረጃ አላቸው። ከዳይሬክቶሬት ከምናምን በላይ አይወጣም። ከሱ እዝ ውጭ አይወጣም። ሌሎቹም ከበላይ አካል ፍቃድ ሳይሰጣቸው አይወጡም የሚል ገደብም አስቀምጠዋል። ግን የገረመኝ እኔ እሱ እንዳለ ሆኖ ብርሃኑ ጁላ ስብሰባ ረግጦ ወጣ ሲባል ግን ምንድነው ረግጦት የወጣው? ምን አናደደው? ምንድነው ወደዛ ደረጃ ያደረሰው የሚል ማወቅ ይፈልጋል ህዝቡ የሚል እምነት አለኝ። በእርግጥ እዚህ ደረጃ ላይ ሲደርስ የደርግ ጀነራሎች ከህወሓት ከኢህአደግ በአጠቃላይ ይገናኙ ነበር አለኝ አንዱ የስለያ ሰው ነው። እንገናኝ ነበር በሬዲዮ አለ። በቃ ስገቡ እንደዚህ እንዳትሉን፣ እንደዚህ ከተስማማን ችግር የለም መረጃ እንሰጣቸዋለን ብለው ይነጋገሩ ነበረ። እዛ ላይ የደረሰ ይመስልሃል? እነ ብርሃኑ ረግጠው ወጡ ከተባለ ምንድን ነው ረግጠው ሊወጣበት የሚችለው? የጨነቀው እርጉዝ ያገባል ይላሉ። ሰራዊቱ እንዳልኩ ሙርከኛ 4000 ሰራዊት ሙርከኛና ቁስለኛ ሙት ሆነ ስልህ ለፕሮፓጋንዳ ይመስላቸው ሆነ እነሱ ውሸት ስለሚያበዙ። እኔ ግን ለዛ አይደለም ሚዲያ ላይ ወጥቼ ውሸታም እንድባል አልፈልግም። ሚዲያ ላይ አይደለም እዚህ አጠገብ ያለው ሰው ውሸት አልናገርም። ምን አስገድለ? ተረዳኸኝ? ውሸት ነውር ነው፣ ኃጢያት ነው። ስለዚህ ይሄ ሰራዊት እጁን እየሰጠ ነው። እሱ ሲፈክር ነበረ ለዓለም ይበቃል አሜሪካኖች ድረስ እንትን ብለውን ነበረ። ፒፒፒፒ ያ አንተ ስትነፋ የነበረው ቱርናፋ ወይ ታለ ብሎት ይወራላ። ሁለቱም ቱርናፋ ናቸው። ተረዳኸኝ? መተማመን የለም ውስጣቸው፣ መተማመን የለም። ተረዳኸኝ? እና አላማም የለም። አላማቸው አንድና አንድ ነው። ገንዘብ እየዘረፉ ነው። ኢትዮጵያን ቅጭቅጭ አድርገው በልተዋታል። ሰው እያለጠሰ ነው። ተረዳኸኝ? ኢትዮጵያ ዋና ከተማው አዲስ አበባ አንደኛው ጋዜጣ ምን ሲል ነበር? 44% እንኳን ሽንት ቤት የላቸውም ሲል ነበር። ድሃ ሀገር እየበዘበዙ ነው።
ያው መሳሪያ መጣ ያምን መጣ አይሰራም ሐቢቢ ለምን መሰለ አንድ ነገር ልንገር ኻሊድ ኢብኑ አልወሊድ የሚባል በድሮ በነብዩ አለይሂ ሰላቱ ወሰለም ጊዜ 1000 ቦታ ተወጋ ተረዳይ አልሞተም 1000 ቦታ መጨረሻ በወባ ነው የሞተው እሱ በጦርነት ለመሞት ነበር ምኞቱ እና ወባ ሞት ነው የሞተው ይሄ እነሱ የሚጥሉት መሳሪያ ምናምን ፈጣሪ አንተ ተንኮለኛ ውሸታም ከሆንክ ፈጣሪ አጅቧቸው ነው የሚሄደው ለምንድነው በቀደም የጣሉት ቁምቡላ ሰው ያልጨረሰው ጥለዋል እኮ ያልፈነዳም ተገኘዛ ቁጭ ብሎ እና እነሱ ካልኩሌሽን ያደረጉት በውሸት ነው ያቀረቡለት ይሄን እንደዚህ ያለን ይሄ መድፍ እንደዚህ ያለን በዚህ ሚሳይሎች እንደዚህ ያለን አስመራን በእነዚህ ያጠቃለን ምናምን አሁን በቀደም ለታምን ይያሉ ነበር በድሮን አይደለም የመታው በሚሳይል ነው የመታው እርግጠኛ ሆነን የፈረንሳይ እንደዚህ ብሏል ይያሉ ነበር ተረዳይ ወጥቶ መግለጫ ለምን አይሰጡም አሁን ሸረሪና ላይ የትግራይ ተወላጆችን ልከው ውሸት ድራማ ለመስራት ገና አልጠገቡም ህዝቡ እንዳላማናቸው አውቀዋል ተረዳይ አሁን የትግራይ ተወላጆችን ባንዳዎችን ልከው ድራማ ለመስራት ሸረሪና ላይ አሁን ትላንትና ነው የሄዱት ወልቃይት ገብተዋል እና እኛ ምን እንደምታደርጉ ወይት እንደምትሄዱ ምን የቅንጭት ኃይሉ ባቅማችን እዚህ ውጭ ብለን ሺ ቦታ እናንተ ደግሞ የምትከታተሉት ቴሌፎን አይደለም ከሚገርማቸው በገንዘብ በምንም እንወጣለን አላማ ስላለን ሺ ቴሌፎን ነው የምንቀያየረው አትድከሙ እናንተ እንደምትከታተሉ እናውቃለን ሰውንም ለማስበላት አንፈልግም በአሁኑ ሰዓት እና ሁሉ ቦታ እየላኩ ነው ምንም ነገር የለም ድል ታጣ ፋኖን ሱሪን አስፈታለን ቀበቶን አስወልቃለን ምን አመጣው ናስቲ ወንድሜ ነህ ና ቁጭ ብለን እንወያይ ምንድነው ችግር ጥያቄ ምንድነው ተብሎ ይሄ ሁሉ ሀብት ይሄ ሁሉ ህይወት ከመጥፋት መወያየት ይቻል ነበር ከዛ በኋላ ኢትዮጵያን ህዝብ እዩ ጥፋተኛው ፋኖ ሆኖ ቢገኝ ኑሮ 86ቱን ብሄር ንዘምት ነበር ወደዛ 86ቱን ብሄር ጥፋተኞቹ 4 ኪሎ ገብተው እንደፈለጉ ኢትዮጵያን የሚያዟዙሩ በእነሱ መንገድ ለማመገርሳ ምንድነው ያለው እኛ ታዛዦች ነን ባለስልጣኑ ህዝቡ ነው ካሁን በኋላ ህዝብ ላይ ሆነን እንደዚህ ማድረግ ወዳለም እንትን ያለው እና ጀነራሎቹም መግባባት የላቸውም ሰራዊቱ መጣ ትጥቁ አሁን ለቤው ሙነት አላማ በነበረውና ልብ በነበረው የሚያምንበት ጉዳይ በነበረ ታንኮቹን አይስብም ነበር ታንክ ከሰው ህይወት በላይ ነው እዛ ካሉት የኢትዮጵያ ልጆች ለሱ የሚዋደቁለት የኔ ሰራዊት ከሚላቸው በላይ ነው ታንክ ለምን ከከልዋና ከሌላ ቦታ ያሸሻል ታንክ በታንክ ነው እኮ ሲዳፈጥ የነበረው ማርከው እንኳን ህወሓትም ሻዕቢያም ታንክ ከታንክ ጋር ነበረ ተረዳ ውስጥ እየነደዱ የሚያጋጩት ዛሬ ያሸሸ ነው እሱ እኔ በኔ እንግዲህ አስተያየት ሙስጠፋና እሱ እኔ እንደዛ ብዬ ነበር አንድ ጊዜ ታስታውስ እንደሆነ ኤርፖርት ጅጅጋ አድርገው ሰራዊቱን ወደዛ ስቦ ከነሱ ጋር የሚሄደውን አሁንም አንድ የሰማሁት ነገር አለ ምን ብለዋል ገንዘብ ያለውን ሁሉ አሸሽተን እንደገና ከዜሮ በኬንያም ሆነ ጀምረን እንዋጋለን እንጂ በእንደዚህ እንደሚሸነፉ አውቃል ጻድቃንም በቀደም ብሏል ይሸነፋሉ ባልልም አለ ግን እነዚህ ሰዎች እንደዚህ አይነት ነገር ከሆነ ጥርጣሬ እንዳላቸው እየገለጸ ነበር ሚዲያ ላይ ስለዚህ ጀነራሎቹም ሌሎችም እኔ እርግጠኛ ሆኜ የምናገር ፈጣሪ አይደለም ኢንሻአላህ እንደምናሸንፍ እርግጠኛ ነኝ ለምን መሰለኝ ያኺ ስንቱ ያለቀሰ አወል 40 አሮጊቶችን ሳይቀር እኮ ነው የሚደበድበው እኔ ያየው ራሴ ያየሁት ነው እንግዲህ ሌላ ክልል ውስጥ እየገደሉ ልጇን ገለዋል እንደ እናትን ልልበይ ሲሉ ነበር ኦሮሚያ ውስጥ ቤት ውስጥ ዘግተዋል እንደ ሲያቃጥ ምን ያመጣ ህዝብ ነው የራሳቸውን ፖለቲካ ቁማን ለማድረግ ህዝብ ከህዝብ እያጋደሉ ይሄ ሰራዊት ነው ድጋፍ የለውም በለኝ አሁን ይው በቀደም ስማረክ አለ አንድ ኮሎኔል ሲማርኩት የከበቡኝ ህዝቡ ነው የትግራይ ተወላጅ ነው እንግዲህ መከላከያ ውስጥ የነበር እና ይሄ ትግል
ህዝባዊ መሆኑን ወደ ኋላ እንደማይቀለበስ በዛ ነው ያየሁት አለ በቃ። እና ይሄ ትግሉ የህዝብ ትግል ነው። እነሱ ትልቁ ችግራቸው ምንድነው? ናቁት። የኢትዮጵያን ህዝብ በጣም ነው የናቁት። ተረዳኸኝ? ንቀት ደግሞ ጥሩ አይደለም። አሁን ባለንበት ዘመን አገር እድገት በጦርነት በአፈሙዝ አይደለም። ሰው ቁጭ ብሎ ወይ ደርሰዋል አድገው ምን ብለው መማር ሲገባቸው አብይ አህመድ ህልም እያለመ በቃ በህልም በኢንተለጀንስ በምንድን ዝናብ አዘነብን፣ በዚህ መጣን፣ ስንዴ ዘርተናል፣ ካሁን በኋላ የሚራብ የለም፣ 23 ሚሊዮን ህዝብ እንዲመገብ አድርገናል። በዛ አሁን ከራሻ እያመጡ ነው ስንዴ እርዳታ ተሰጥቶ 3 ሚሊዮን ኩንታል። በምክክር በሰላም ማለቅ ይችል ነበር ብለሃል። አብይ አህመድ ግን ምክክር እያረኩ ነው ብለዋል እኮ። አሁን እዚህ ከአፋር ተወካዮች ከምናምን ምክክር እያረኩ ነው እያለ ነውና እንዴት ነው የምታየው? ያንን ማነሳልሃለሁ ብዬ ስለነበረ እሱ በምክክር እየጨረስን ነው በቃ ኢትዮጵያ ጉዳይ እኔ ያልኩት ጽሁፍን ጽፌ የሰጠኋቸው አክት የሚያደርጉ ሰዎች ካስገባው በቂ ነው ብሎ መሰለኝ ምክክር እያደረግን ነው ብለዋል። ምክክሩ ግን አፋር የለችም፣ ኤርትራ የለችም፣ አማራም አብዛኛው ክፍሉ የለም፣ ትግራይም የተወሰነ ፓርቱ ያለችዋ ትግራይም ትቆረጣለች። እንደዛ አድርጎ ቆራርጦ አስቀምጠዋታል። ሙስጠፌም ቅድም አንስተው ስለነበረ ዝም ብሎ እየፎከረ ነው እንጂ ሙስጠፌ ይሁን አብይ አህመድ ይሁን ምንም ሊያመጣ ይችላል። የፈለገውም ቢሆን ፍጹም ያለው ህገ መንግስት ማንም እንዲነካብን አንፈልግም ብለዋል። ሶማሌም እና ምክክር እያረኩ ነው ለሚለው ምን ትላለህ? እናንተም የላችሁም ተብላችኋልና አንተ እንደውም ሁለት ነው ያጣኸው። ሀገርህ መጣ፣ ብሔርህ መጣ። አፋርና ኤርትራ የሉም ነው የተባለው። እና ምን ተሰማ? ምን አለ መሰለህ እነሱ ያወሩትን ሁሉ ወይ ሚዲያ ውስጥ ያለውን ሁሉ ብናመጣ እኛም እንደነሱ እብዶች ነው የምንባለው። አንድ ነገር ልንገርህ፣ 130 ሚሊዮን ነው የሚባለው አሉ ህዝቡ። ወንጀል ሳይሰሩ ቆይተው በነበር ህዝቡ ሪፈረንደም እስቲ ያድርግ፣ አብይ ይግዛን ወይ በእንደዚህ ነው የምንገዛው ብሎ ህዝቡ ይምረጥ እንል ነበር በየቦታው ሶማሌውም ሁሉ። ዛሬ እነሱ ገዳይ ናቸው፣ በአገር ጉዳይ አያገባቸው፣ ወንጀለኞች ናቸው፣ ለህግ ነው የሚፈለጉት። ጥምረቱ እነዚህን ገዳይ ወንጀለኞች ይዘን ለህግ ለማቅረብ ነው እኮ። እኛ እንገላቸዋለን አይደለም፣ ይዘን ለህግ ለማቅረብ ነው የፈለግነው። መስዋዕትነት ከፍለን ለህግ ወንጀለኞች ናቸው። አንደኛ ሰው ገለዋል፣ ደፍረዋል፣ አገር አጥፍተዋል፣ ሰው አጋለዋል። አሁንም ወንጀል እየሰሩ ነው። የአገር ሀብት በዝብዘዋል። የነሱ ወንጀል ተለክቶ ብሔር ከብሔር አጋጭተዋል። ስንቱን ወጣት አስጨፍጭፈዋል፣ ጨርሰዋል። የቀሩትን ራሳቸው ገለዋል። ገዳይ ደግሞ ስኳድራ በየክልሉ አድርገው ከክልል መሪ ጀምሮ እንዲዘርፍና እንዲገል አስደርገዋል። እነዚህ የወንጀለኞች ስብስብ ናቸው። ስለዚህ ከ130 ሚሊዮን 4 ሚሊዮን ነው የሚወስነው ሲባል እንዴት ተብሎ እንዴ የሚመጣ ነው? እስቲ እኔ እንደገና ደግሞ በመጀመሪያ ሲጀምሩ ነግሬሃለሁ። ከሱቁ ላይ ተለቅመው የተላኩና 4000 እኮ ነው። 4 ሚሊዮንማ አንድ ትልቅ ነገር ነው። የ130 ሚሊዮን ማለት 4000 ነው የሚወስነው። 4000 ማለት 4 ሚሊዮንም ቢሆኑ በየቦታው 10 ሚሊዮን አድርጎም አይደርሱም። አሁን ገንዘብ ተሰጥተው የሚበሉ ያጡ ሆቴል ትንሽ ደግሞ ሙቀት አለኛ ጋር በኔ ነው የምናገርህ፣ ሙቀት አለ። በትግራይም ደግሞ እዛ ያው የመታ መጨረሚያ ያው ከብርሃኑ ማን ነው ስሙ ጠቅላላ እያዘልኝ ታውቃለህ? የትግራይ ፕሬዝዳንት የነበረው ጌታቸው ረዳ። አዎ ከነጌታቸው ጋር መጨረሚያ ምናምን ትንሽ ይቦጨቆላቸውና እዛ ይለፈልፋሉ። ወንጀል ነው ወላሂ ነው የምልህ። ሰው እየተራበ ነው ወንድሜ፣ ተርቦ ቤት ዘግቶ እየሞተ ነው። አትጫወት ሰው ላይ። ራስህ ከጠገብ ገደብ አለ ሁሉ ነገር። ሰውን እንኳን ባትፈሩ እግዚአብሔርን አትፈሩም እንዴ ነው የምላቸው። ሰይጣን ናችሁ የምንላችሁ በዚህ ምክንያት ነው። ሰው እኮ ወንጀል ከሰራህም ብሏል ፈጣሪ፣ ተደበቅ ብሏል። ፈኢዳ አብተለይቱ ይላል በእኛ መጽሐፍ ላይ። ፈስተትሩ በቃ ተደበቁ። ወንጀል መጥፎ ነገር ከሰራችሁ እሱ እናንተ መሃል ነዋ። ሰው መግደል አይደለም እሱ እናንተን። መጠጥም ከጠጣ ዝሙትም ካደረግህ ከሰረክ ምን ካልክ
ፈስተቱር በቃ አታሳይ ሌላውን እነዚህ በጀሃር በቀን ሰውን እየገደሉ አገር እያስራቡ እንደገና ደግሞ ኤርትራን እንወራለን ሶማሊላንድ እንግዲህ አንድ ለመሆን የምትጥር መንግስት ተረዳኸኝ ዓለም ሁሉ እየረዳ አቃብ ሰላም ገብቶ ያ ሁሉ መስዋዕትነት እየተከፈለ እኔ ሶማሊላንድ ጋር ተፈራርሜያለሁ ስማ ብልጣብልጥነት አይሰራም ተረዳኸኝ ሶማሊላንድ ጋር ቢፈራረም ኤርትራ ከትግራይ ጋር ብትፈራረም ከአፋር ጋር ብትፈራረም ታዲያ ምንድነው ችግሩ ላላዊነታችን ተገባ እንደዚህ ተደረገብን ምናምን ሲሉ እሱ ሶማሊላንድ ጋር መፈራረሙ ተገቢ ከሆነ ኤርትራ ከትግራይ ጋር መስራቷ መፈራረሟ ምንድነው ነውሩ የሚሆነው ተብሎ ቢጠየቅስ ምንድነው የሚሆነው እነሱ ናቸው ባላገርኛ ባላገር አይደለንም እኮ አሁን በእነሱ አባባል እኛ ባላገር አይደለንም አገር የለንም ህዝባችንም መሬት የለውም ዘላን ነው ኢትዮጵያን የፈጠሯት እነሱ ናቸው ወይ ደግሞ እነሱ ከመጡበት አካባቢ ወይ የኛ ነው የሚሉት ፈጣሪዎቹ እነሱ ናቸው እኛ እዛ ላይ ሰፋሪዎች ነን ከውጭ እንዳመጡን እነሱ ይንገሩን ተረዳህ ከአያት ቅድመ አያት የነበርንበት የተፈጠርንበት መሬታችን ነው ይሄ ተረዳኸኝ እስካሁን ድረስ ህዝባችን ታግሶ በተለያየ የዓለም ፖለቲካ ሸፈጥ ተረግጦ ኑሯል ዛሬ አንረገጥም አንድ እስከሚቀር ድረስ ደግሞ ይሄ ከሌከሌን አይገልም ከሌከሌን ትግራዋይን አይገልም አፋር አይደለም ሐቅና ይሄ ወንጀል መሃል የሚደገር ትግል ስለሆነ ለምን አያልቅም ወንጀለኛ ያልቃል ለምን ሁላችን አንሰዋም ይሄ ጫዋታ የለም አሁን ያለነው 2026 ላይ ነው ያለነው ተረዳኝ ይሄው እኔ ሀያል ነኝ ብሎ የገባው ያው እየተቀጠቀጣለም ስለዚህ መሳሪያ ብዛት ቢሆን ከአሜሪካ በላይ ነው ዳብይ የሚሰራ መስዋዕትነት ለኛ ምንም ማለት አይደለም ለክብራችን ስንል ተረዳችን ለዓላማችን ለህዝባችን ስንል ለኛ ወላሂ ምንም አይደለም ምንም እሱ የሚመስለው ነገር ሊኖረው ይችላል ምንም ጥሪ ይደረግ ነገር ደግሞ እስቲ ይከፈትልን መግቢያ እናገኝ ወይ በሱዳን ወይ በትግራይ አድርገን ወይ በኤርትራ አድርገን እዛው ግንባር ላይ ነው እንጂ አበደን ይሄ ተረልተረት አይሰራም የሱ የማን ልጅ ሆኖ ነው የማን ልጅ ሁኚ ይሄ መሬት ከአያቴ ቅድማያቴ አባቱና አባቴ አያቴና አያቱ ሲጋደሉ የነበሩበት ሀገር ነው ኢትዮጵያ ትናንትና ነው የተመሰረተችው እነሱ እንደሚተርኩት አይደለም ተረዳኸኝ ሁሉ የኛ ነው እስከ ባረንቱ ድረስ ደረሱ እስከ ምን ድረስ ደረሱ እነዚህ እጀት ነው የሀገር መሪ እንደዛ አይናገርም ሐቢቢ የሁሉም አባት ነው የሀገር መሪ ያጥፋም ያልማም ይሳሳታል የሰው ልጅ ነው ግን ስራዬ ብሎ ወንጀልና ህዝብን ማለያየት የሰውን መቀማት የአንዱ ወገኝተኝነት አያሳይ የሀገር መሪ አያሳይ ይሄ እንዳየኸው ነው እኛ አሁን እኮ በመጀመሪያ አብይ መጣ ሲባል ወላሂ ነው የምልህ በቃ ሰላም አገኘን የመንም ይሄ አፍሪካ ቀንድ ያለው ሱዳን ሶማሊያ ምናምን አይደለም የመን ድረስ ገብተን ሰላም እናደርጋለን ጎረቤቶቻችንን የፈለገ መስዋዕትነት ተከፍሎ ጥሩ መሪ ነው የመጣው አብረን እናድጋለን ፋብሪካ እናደርጋለን በመርሰፋጡ የሚመጣ መንገድ በዒዲ የሚመጣ በቂዖ የሚመጣ ሁሉ ወደ ኢትዮጵያ ወደቦቹ በየቦታው ይገነባሉ በላይ ደግሞ ማዕከላዊ ትግራይ በዚህ በታች ደግሞ ወደ አማራ ክልል የሚሄድ በዚህ ወደ አፋር ክልል የሚገባ ሶማሌው አፋር አድሮ ትግራይ ውሎ አስመራ ገብቶ በሱዳን አድርጎ በደቡብ ሱዳን አድርጎ አብረን የምንሰራበት ሰላም የሰፈነበት ችግር ባለበት እየገባን የምናስተካክልበት በቃ ጥሩ መሪ መጣልን ብለን ፌስቡክን ሁሉ የሱ ፎቶ ስናየው ጀለኛ በጣም መጥፎ እኔ ካልገዛው የስልጣን ጥመኛ ፈጣሪ ደግሞ መለስ ዜናዊ ሲሰራ የነበረውን ሌሎች አገሩን እንዴት ሲያሳድጉ ነው የነዛን ስላላመሰገኑ ፈጣሪ እንደ ቁጣው ያወረደው ነው ይሄ ለቅጣት ያመጣው ለቅጣት ዛሬ ምግብ አጥተው ልጆቻቸውን አጥተው ሀብታቸውን አጥተው ቤታቸውን አይተው በቡልዶዘር እንደገና የዙሙት ከተማ እንድትሆን የቱሪስት የዙሙት እንደ ታይላንድ አዲስ አበባን ያበጀ እዛ ተወለው ያደጉትን ህዝብ ያጋጨ ወደ ውጭ እያለቀሱ እየጣለ በቪዲዮ ብቻ የሚታዩ ለናቶች ለድሆች ቤት ሰራን እያለ በአገር ሀብት መጽሐፍ ሰጥኩኝ የመደመር ምናምን ያል ድራማ የሚሰራ ሰው ነው ይሄ
ስለዚህ አያስፈልግም እኛ መልእክታችን እኛ እየመጣን ነው መንገድ ላይ ከቆያችሁ እኛ እንደ ጎርፍ ነን ከቆያችሁ የራሳችሁ ጉዳይ ነው እኛ ተገዶ የሚመጣ ወንድማችን የኢትዮጵያ ልጅ እጁን ይስጥ ወንድሞቻችሁ ናቸው የሚመጡት ለሱዳንም እጅ አርኤስኤፍ አይደለም ይሄ የሐሜደቲ ወታደሮች አይደሉም በካራ የሚያርዱ ተረዳ አሁን አይታል የመን ውስጥ የታረዱት ኦሮሞች በኦሮሞች አይታል ያን ቪዲዮ አላሁ አክበር እየተባለ እንደ ፍየል ልጅ አድርገው እስከዛ ድረስ ነው ወንጀል የደረስ ነው እስከዛ ድረስ ጭካኔ በሱ ዘመን ነው ይሄ ከወይት ነው የሚወስዱት ከየቤቱ ያወጡ ሱዑዲያ ትሄዳለ ሰርተ ተከፍላለ ብሎ መሃል ላይ እንትን ካሉ በኋላ እናቱ አባቱ ሽጠው እንትን እንድሉ በሃይላንድ አይናቸው እየተመታ እየወጣ አሁን ማረድ ጀመሩ ማረድ ስለዚህ ይሄን ወንጀል ይሄን ሁሉ ነገር ከላታችን ላይ ፈንቅለን ለመጣል ሰው ካገሩ አይሰደድም የሚበላ ካገኘ የሚጠጣ ካገኘ ሰላም ካገኘ ካገሩ የሚሰደድ ማንንም የለም እኛ የሰው ፎቅ ብልጭልጭ የሰው አስፋልት ብልጭልጭ ለኛ ምናችንም አይደለም በሀገራችን ላይ ግን ተከብሬ መኖር አለብኝ ክብረት ያጣሁበት ሀገር አይደለም ያ ወጥቼ ሄዳለሁ ደሞ ፍርሃተ እግዚአብሔር መኖር አለበት እኛ ጉልበት አግኝተናል እኛ እንትን ብለናል ትናንት ምን ነበር ካንተ ስትገደል ነበር ስትጮቆን ነበር እያልክ መተ እንደገና አንተ ገዳይ ጮቋኝ አንድ ብሔር ጉዳይ ትግራይ ብቻ ነበሩ እያልክ ፕሮፓጋንዳ ስትነፋ ቆይተ አሁን መተ እንደገና ብሔር ከብሔር ለማባላት ተጠቅላላ ያልነበረው ሙሲባ ፈጥረ መሄድ ይሄ የሱ ብቻ ኃላፊነት አይደለም ሌላም አዋቂ ነን የሚሉ ይው ረሱል አለይሂ ሰላቱ ወሰለም ምን አሉ ነብያችን እንግዲህ ከትላልቅ ሰው ነው የምትማር ከትንሽ ጦርነት አላቸው ሰራዊቱን ሲመልስ ወደ ትልቅ ጦርነት እየገባችሁ ነው አሉ ሰራዊቱ ምን ከትንሽ ጦርነት ወደ ትልቅ ጦርነት እየገባችሁ ነው ምንድነው አሉት ረሱል አለይሂ ሰላቱ ወሰለም ሰው የራሱን ፍላጎት ነፍስያን ማሸነፍ ነው አላቸው የራስን ትልቁ ጦርነት ራስን ማሸነፍ ነው እማ በቢላዋ በመናመን ወይ ተመታሉ ወይ ተገላለ እሱ አለ ማላቸው ትልቁ ጦርነት ነፍስህ ወደ ቆንጆ ሴት ካየ ቆንጆ ምግብ ካየ ሀብት ካየ ምን ካየ ሀደራውንም ፍርሃተ እግዚአብሔር ኑሮ ነፍስህን ሰብሰብ አድርገህ ማሰር ነው አላቸው ይሄ ነው ትልቁ ጦርነት እና ይሄ ትልቅ ጦርነት ይሄ ነው እነሱ አሁን ብረት አወጣን ምን አወጣን እንደሚሞቱትም ረስተውታል ዛሬም ይሞቱ ነገም ይሞቱ በጥይት ይሞቱ በወባም ይሞቱ ይሞታሉ እዚች ዓለም ለተወሰነ ጊዜ ግን ጥሩ ስም ጥሩ ታሪክ አድርገው ጥሩ ሰዎች ሰብስቦ አብይ አህመድ መጀመሪያ ስለ ኤርትራ መውረር ስለ ትልቅ አገር ዝም ብሎ ማውራት ነው ያዘው በመጀመሪያ ሙስናና ክልሉ ላይ የህዝቡን ድምጽ ሰምቶ በየቦታው ቢያስተካክል ኖሮ ይሄ ነገር ባይመጣ ነበር ንጉስ ሆኖ ይኖር ነበር እኛ ምን አገባን የሱ ወንበርና የሱን እንትን ተረዳይ ሁሉ ራሱን ያስተዳደረ የህዝቡ ድምጽ ተሰምቶ ሌቦቹን ወንጀለኞቹን በአንድ ትሪሊዮን 763 ቢሊዮን እና ወል 40 ሆቴል እየሰሩ ውሃ ጠማን ያለች አሮጊት ይቅርታ ጠይቂ ተብላ በሚዲያ እየተናገርን ነው ደሞ ይሄ በእኛ አካባቢ ነው በሌላ አካባቢ ከዛ ይባሰ ነው ያለው ቆዳ እየለበሱ ኢትዮጵያኖች አዲስ አበባን ብልጭልጫዋን እያሳየ እንትን ይላል እነዛ ኢትዮጵያውያን አሉ አይገባቸውም ልማት አይገባቸውም ትምርት አይገባቸውም እድገት